ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬ እጅግ ጠቃሚ በሆነ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን እንግዲህ ሚስት ባሏን ሳታማክር ወይም በድብቅ የጋራ የሆነውን የማይንቀሳቀስ ንብረት ብትሸጥ፣ ብትለውጥ፣ ብታከራይ፣ በመያዣ ወይም በዋስትና ለሌላ ሰው ብትሰጥ ይህ ነገር ይጸናል ወይ? በሶስተኛው ወገን ላይ ይጸናል ወይ? ሁለተኛው የሚንቀሳቀሱ ነገሮችንስ እንዲሁ ብታደርግ በስጦታ ብትሰጥ ብትሸጣቸው ይጸናል ወይ? ይጸናል ከተባለ የባልየው መብት እንዴት ይታያል? አይጸናም ከተባለ ደግሞ የሶስተኛ ወገኑ በጉድፌዝ ንብረቱን የገዛው ሰው መብት እንዴት ይሆናል የሚለውን በሕግ አስደግፈን የምናይ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉ። አሁን ወደ ቪዲዮ። እንግዲህ የተሻሻለው የቤተሰብ ሕግ ማንኛውም ንብረት በጋብቻ ውስጥ የሚገኝ ማንኛውም ንብረት ምንም እንኳን በአንደኛው ስም ብቻ እንኳን ተመዝግቦ ቢገኝ በግልጽ በፍርድ ቤት የግል ንብረት ነው እስካልተባለ ድረስ በጋብቻ ውስጥ የሚገኝ ማንኛውም ንብረት የጋራ ነው በማለት በአንቀጽ 63 ላይ ደንግጎት ይገኛል። ስለዚህ ማንኛውም ንብረት የጋራ ከሆነ ደግሞ እነዚህ ንብረቶች በሚሸጡበት ጊዜ፣ በሚለወጡበት ጊዜ፣ በስጦታ በሚሰጡበት ጊዜ ምን ያስፈልጋል ማለት ነው? ስምምነት ያስፈልጋል ማለት ነው። ይሄው የተሻሻለው የፌድሪ የቤተሰብ ሕግ አንቀጽ 68 ላይ የማይንቀሳቀስን ንብረት ለመሸጥ፣ ለመለወጥ፣ ለማከራየት፣ በመያዣ ወይም በዋስትና ለመስጠት ወይም በማንኛውም ሁኔታ እነዚህን ንብረቶች ሌላ ሰው እንዲያገኛቸው ለማድረግ ወይም መብት እንዲያገኝ ለማድረግ የጋራ ስምምነት ያስፈልጋል በማለት በአንቀጽ 68 ላይ ደንግጎት ይገኛል ማለት ነው። ስለዚህ ግዴታ የጋራ የሆነ ስምምነት ያስፈልጋል ማለት ነው። ይህን ተላልፎ እነዚህ ንብረቶች ተሽጠው ቢገኙ ምን ሊሆን ይችላል የሚለውን ወደ ኋላ የምናይ ይሆናል። ስለዚህ ሌላው ሁለተኛው የሚንቀሳቀሱ ንብረቶች ናቸው። አሁን ያየነው የማይንቀሳቀስ ንብረትን ነው። የሚንቀሳቀስ ንብረትን ይሄው አንቀጽ የሚንቀሳቀስ ንብረትን ግምታቸው ከ500 ብር በላይ የሆኑ የሚንቀሳቀሱ ንብረቶችን ለመሸጥ፣ ለመለወጥ፣ በመያዣ ወይም በዋስትና ለመስጠት ወይም በማንኛውም ሁኔታ ለማስተላለፍ የጋራ ፍቃድ ያስፈልጋል ማለት ነው። ስለዚህ ከ500 ብር በላይ ግምታቸው ከ500 ብር በላይ የሆኑ ንብረቶችን ለመሸጥ፣ ለመለወጥ ግዴታ የባለትዳሮች የጋራ የሆነ ስምምነት ያስፈልጋል ማለት ነው። ሶስተኛው ግምታቸው ከ100 ብር በላይ የሆነ ንብረት በስጦታ ለመስጠት እንግዲህ 100 ብር ብዙ ሆኖ ሳይሆን እንደ ሕግ ነው የምናወራው። ግምታቸው ከ100 ብር በላይ የሆኑ ንብረቶችን መስጠት በስጦታ መስጠት አይቻልም ማለት ነው። ስለዚህ 100 ብር በላይ የሆኑ ንብረቶችን ለሰዎች ስንሰጥ ግዴታ የጋራ ፍቃድ ያስፈልጋል ማለት ነው። የመጨረሻው ግምታቸው ከ500 ብር በላይ የሆኑ ገንዘቦችን መበደር ወይም ማበደር የሚቻለው የጋራ ስምምነት ሲኖር ነው ማለት ነው። እንዲሁም ዋስ መሆን ከ500 ብር በላይ የሆነ ዋስትና ውስጥ ከገባን ግዴታ የጋራ የባልና ሚስት ፈቃድ ያስፈልጋል ማለት ነው። ከዛ ውጭ ግን ምን ይሆናል ማለት ነው? ሚስት ወደ ፍርድ ቤት በመሄድ ይህን ውል ፍርስ እንዲሆን ታደርጋለች ማለት ነው። ፍርስ እንዲሆን ማስደረግ ትችላለች ማለት ነው። ነገር ግን በፍርድ ቤት እነዚህን ያለ ፍቃድ የተደረጉ ውሎች ፍርስ እንዲሆን የሚደረገው ሚስት ወይም ባል ለሁለቱም ስለሚሰራ ማለት ነው። ሽያጭ ከሆነ ይህ ሽያጭ መፈጸሙን ካወቀችበት ወይም ካወቀበት ቀን ጀምሮ በ6 ወር ውስጥ ነው። በ6 ወር ውስጥ መብቱን ካልተጠቀመ በይርጋ ይታገዳል ማለት ነው። ካላወቀስ ወይም ካላወቀች ምንም ካላወቀች ደግሞ
እስከ 2 ዓመት ይቆያል ማለት ነው። ምንም ሳታውቅ ደግሞ እስከ 2 ዓመት ባለው ጊዜ ውስጥ ውድቅ ማስደረግ ይቻላል። ፍርድ ቤት ሄዶ ንብረቱ የጋራ ነው ብሎ ይህን ውል ፍርስ ማድረግ ይቻላል። ነገር ግን በማንኛውም ሁኔታ 2 ዓመት ካለፈ ግን አወቀም አላወቀችም ውሉ ይጸናል ማለት ነው። ሽያጭ ከሆነ ሽያጩ ይጸናል፣ ስጦታም ከሆነ ስጦታው ይጸናል ማለት ነው። ስለዚህ እውቅና ካገኘበት ወይም ካገኘችበት ቀን ጀምሮ በ6 ወር ውስጥ በማንኛውም ሁኔታ ደግሞ በ2 ዓመት ውስጥ እነዚህን ጉዳዮች አቤቱታ አቅርቦ በፍርድ ቤት ውድቅ ማስደረግ ይቻላል ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች ይህ ቪዲዮ እንግዲህ ጠቃሚ ነው ብላችሁ ካሰባችሁ ለምታውቋቸው ሼር አድርጉላቸው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ። በሌላ ጊዜ እንድንገናኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።